አብርሽ ቪው እንግዲህ የሩታ ደጋፎች ተቃጥሏል ማለት ነው። አብርሽ እስከ ዛሬ 20 ሺህ አይደለም 30 ሺህ በላይም 40 ሺህ ቪው አለው። በነገራችን ላይ የትላንትና ደግሞ እንድታይ ያደረገ ምንድነው ታርቀናል ስለተባሉ ነው። ገባችሁ? ህዝቡ ወሬ ስለሚወድ መጥቶ ታየ። ቫይራል ወጥቷል። 1 ሚሊዮን እኮ ታይቶለታል። አታውቁም እንዴ ጋይስ? እንዴ ምን ሆናችሁ ነው የምትቃጠሉት እንዴ? የአብርሽ ቪው ሄናል ያቃጥላችኋል የሩታ ደጋፎች። አረ አይዟችሁ አይዟችሁ እኔ ውዶች። እንዲ ምን ሆናችሁ ነው? አረ ተው። የሰው ማግኘት፣ የሰው መለወጥ፣ የሰው ደስታ ያስደስታችሁ እስቲ እንዴ። እነሱ አንድ ላይ ይሆናሉ። እናንተ ምንድነው አብርሽ ላይ ሙጥን አላችሁሳ? አብርሽ ይችላል፣ ጀግና ነው። በነገራችን ላይ አብርሽ ምንም ሰራ ያሽከረከረ ነው ሚዲያ። አያችሁ ምን ያህል አይል እንዳለው። በጣም ነው የምትገርሙኝ፣ በጣም ማለት ነው። በቃ የምታሽቃብጡስ እነሱ ይኸው ተቃቅፎ እየተኙ ነው። እንግዲህ አንድ ላይ ናቸው። እናንተ ሜዳ ነው የምትቀሩት። እንዲህ ያማችኋል እንዴ? እነዚህ ምድረ ምቀኛ ምን አሳየሽ? የሱ ቪው እስቲ ስድቡን ይዩት። ስድቡን ገብተሽ የዳሜ ስድቡን ስንት 19 ሺህ ምንድን ነው? ኧረ በጌታ ስድብ ነው፣ ኮሜንት ነው። ቪው ቫይራል ወጥቶለታል። እስከ ዛሬ አልታየም። ሩታ ስለመጣች አይደለም፣ ወሬ ነው በነገራችን ላይ ቪው እንዲታይ ያደረገ ወሬ ነው። ይዞ የመጡ ታርቀናል፣ ከስንት ዓመት በኋላ ታርቀናል፣ አፈቅራታለሁ ምናምን ስላለ ሰው አይቷል፣ ላይክ አድርጓል። እግዚአብሔር እጃቸው ይባረካንም ጭምር ማለት ነው። እቺ ልጅ አሁን ላይክ አላደረገችም። እግዚአብሔርን በሱ ቪዲዮ ግን ትሰራለች። ላይክ አላደረገችም። ሆነች ልጅ የሩታ ደጋፊ ናትና ከሷ ነው ስክሪንሾት አድርጌ ያመጣሁት። እውነቴን ነው የምላችሁ። ላይክ እንኳን አላረገችም። አያችሁ፣ ላይክ ብታረጉ ይጠቁራል። ምቀኛ ሁላ ማለት ነው። ምድረ ምቀኛ። በተለይ የሩታ ደጋፊዎች አብዛኞቻችሁ፣ ሁላችሁ አይደለም፣ ምቀኛ ናቸው። እነዚህ ስም ውስጥ አሮግቶች ተሰብስበው እንዲህ ብሎ ይመጣል። ልልስ ማናት የሆነች ልጅ በእናትሽ እንትን አትስጪ፣ ምንድነው አትስጫለች፣ አጀንዳ አትስጫለች። ይሄ እንዴት ነው? ሲመጣ ብቻውን እኮ ነው የመጣው አይደለ? እንዴት ቦታውን አውቆት ብቻውን መጣ? እነሱ ጋር ሲመጣ ብቻውን ነው የመጣው። ማክሰም ልለምናችሁ እግዚአብሔር አውጥኛ እንደስ ይበቃቸዋል። አመት ሙሉ እንደውም ይበቃዋል። 20 ሺህ ላይክ አግኝቶ ማያውቀውም በአመቱ 20 ሺህ ላይክ አግኝቷል። በቂው ነው። ከዚህ የበለጠ 300 ምናምን ታየ እኮ 300 ምናምን 329 ነው ምናምን ታየ ማለት ወዲያው እኮ ነው ቫይራል የወጣው ወዲያው። ሰስፔንስ ሆኖ እየጠበቀ ነው ያለው። ሰው ሰስፔንስ ሆኖ እየጠበቀ ነው ማለት ነው። ትጅዬ ሙቶ የነበረ ቻናል ነው የተነሳው። ሙቶ የነበረ በስንት መከራ 200 የሚገባ የነበረ ተነሳ ዛሬ። ማሻአላ ደግሞ ውሸታም ነው ባክሽ። ምን አቃጠላችሁ? ዛሬ ያላሉት የለም። ሐኪም ቤት ገባ። ጋሽዬ ጋር ደወልኩኝ። ጋሽዬን እያስለቀሱ ፎቶ ይለቃሉ፣ እንዲያረጋሉ። እኔ ምን አይነት ተፈጥሮ። በነገራችን ላይ የአብርሽ ቪዲዮ ስታይ ደማችሁ የሚፈላ ነገር ይገርመኛል። እኔ ይቅርታ አድርጉልኝ፣ ጥላቻ አለባችሁ ባይዘው ወይ በመግዛትሊ ሙሉ ድፍን ኢትዮጵያዊ ሙስሊም ክርስቲያን ምንም መተተኛ ነሽ ማለት ነው። መተት የተሞላ 666 ቁጥሩን እና መተቱን አንግሰውታል ኢትዮጵያ ላይ። በቃ በጣም የእውነት እምነታቸውን ፈጽሞ ረስተውታል። በእምነታቸው ሳያምኑ ነው እንዴ አንገቷ ላይ መስቀል የምታደርገው፣ ጭንቅላቷ ላይ ሂጃብ የምጠመጥመው? ይምላሉ እኮ ወላሂ ይላሉ፣ እግዚአብሔርን ይላሉ። ያዩ በስርዓት ያሰሩ ይመስል ስለሚያደርጉት ስለሚያምኑበት። ግን ነው ማሬ ማማንሽ ውዴ እዚህ የምትመልሽልኝ ማለት ነው። ምንም አስመሳይ መቼም ተጣጣ አይመራም። ትዳር በይዘው በመተት በምናምን የሚመራ አይደለም ማሬ። 666 ተነቃሽ እንደዛ አንቺ ስለምታምኚ ነው። በመተት ነፂ በመተት ስለምታምኚ ነው እንጂ ማን ነው በመተት ትዳር የሚመራው? እናንተ ጅሮች ናቸው። ማን ነው በትዳር በመተት እግዚአብሔር ፊልም ድራማ ነው የሚሰራው? እባክሽ ሊያሾው እኮ ብላለች ማለት ነው። ሱቅ አግኝታቸው ማለት ነው። መስዬ ሱቅ አገኘዋል። እሷችን ቆንጆ እንዴት ብላ ነው ይሄን አቅፋ የምታድረው አለች። ሳቅሞት ነኛ ምርጥ ናት አለች። እግዚአብሔር ሩታና አብርሃም ሾፕ እያረጉ ሱቅ ላይ ሊያሾው አገኘቻቸው እኮ። እኔ እኮ የወንድሽ እናት የምታናድደኝ ይሄ ነው። ለምንድን ነው በዚህ ያክል ሰው እንዲጠላት እንዲህ አይነት ነገር የምታደርገው ነው? ለምን እንዲህ አይነት እንትን ትቀበላለች? ለምን እንደዚህ አይነት ካራክተር መቀበል የለባትም ነው እንጂ አብረው ነው ማደ አብረው ነው
ምንድነው ዱዳ የምታደርገው? ይሄ ዱዳ ለራሱ ዱዳ የሆነ ሰውዬ። እኔ አሁን ፍትህ ለአርሲ ብላ የለጠፈችው ልጅ በጣም ትገርመኛለች። ምን ማን ሞተ ብዬ እንደው ማን ሞተ ብዬ ልጅናት እስቲ ንገር። እሺ እናትዬ ፍትህ ለአርሲ ሳይሆን የተከናወነ ሰውነት ለማንተን ለማለት አንዲት አኮናል አንዲት አኮ ይቅበታለን። ባይዘው በኋላ ያላየነውን ያልሰማነውን በስነ ስርዓት መተት ነው ብለን ስንናገር ነገ እንጠየቅበታለን። አይንሽ ሳያይ እዛ ቦታ አይንሽ ሳይረግ ተናገሪ ኃጢአት ነው፣ ኃጢአት ነው። ማሰራ ቀላል ጂጂ አንድ ጥያቄ አለ። ጂጂ አቤት፣ እንዴት ዋላችሁ? ሰላም ናችሁ? ሰላምሽ ይብዛልን። እግዚአብሔር መሲ ለኔ ነው ማሬ። መሲ ማን ነው? እኔን ነው መሲ ሁለት ናት ብሎ ተናግረዋል። እንደዛ ሲናገር እሺ ውሽሚትን ብትሆን ወጣ የምን ድግስ ነው የምን ሰርግ ነው ምን የተገኘ ነገር አለ ወይ ብላ ተናገረች? አልተናገረች። እሺ እህቱ ወጣ የምን ሰርግ ነው የምን ድግስ ነው ብላ ወጣ ተናገረች? ማንም አላለም፣ ማንም አላለም። ማንም ወጥቶ የተናገረ ሰው የለም። አብርሽ ወዶ ፈቅዶ የሚወጣበትን መንገድ ሲያጣ ያመጣው ነገር ነው። ይሄ ነገር ሊያስመስል ፈልጓል፣ ግን ብዙም አልቻለበትም። ግን ለአንዳንዶቹ መስሏቸዋል። እንደዚህ ሆነ። ድራማው ሊያልቅ አፋፍ ስለደረሰ በቃ የሚወጣበት ነገር ሲያጣ ይሄ ነገር ያመጡት ነገር ነው። የምን መተት ነው የምን ጠረቤት ማሙላ እነዚህ አፈር ያስበላቸው። እኔ እስከ ዛሬ የሚገርመኝ ነገር እሺ ይሄ ሲከናወን እሺ ወጥቶ የምን ሰርግ ነው የምን ድግስ ነው የምን ጋሽዬ መምጣት ነው ብሎ ለምን አልተናገሩ? ዛሬ ይሄ ሲፈጸም የያዳሜ ካሜራ እየገጠመ ለምንድን ነው እንደዚህ ወጥቶ ለሩታም ያሰድባት? እሺ ውሽማውስ ብትሆን ወጣ ለምን ድግስ ነው? እህቱ አለችው፣ ታላቅ ወንድሙ አለ። ይሄ ልጅ የሚያወራው የምን ድግስ ነው የምን ሰርግ ነው? የምታውቁት ነገር አለ ወይ? ከጀርባ የሚሰራ አሁን ትናንትና ገብቷል ነበር ትጅዬ ቤቷ ላይ እንደዚህ ጸጉሯ እስከሚያሻይ የወንድም እንግዲህ አትመኝም። የወንድም የሚስት ከሆነ ትክክለኛ ፍቅረኛሞች ከሆኑ እንዴት ነው ጸጉሯ እየደባበሰ በጥፊያ ተወለውሎ ነው እንዴ ማሬ? እንደዚህ የሆቴል ሰራተኛ የምትመስል ዝም ብላ እኮ ነው እየተለጣጠፈችው የነበረው ማለት ነው። እንደዛ አለ እንደዛ ታደርጊያለሽ ለወንድምሽ እንትን የባልሽ ወንድም እንደዚህ ሲያደርግ ቤትሽ ኦኬ ትክፈተው፣ ችግር የለውም። የወንድሟ የባሏ ወንድም ስለሆነ ችግር የለም። ግን እንደዚህ እኔ ጸጉሬን አላስነካውም ትጅዬ በጥፊ ወላውለዋለሁ እንጂ ሲያከብረኝ ነው የማከብረው። ገባሽ? ደፍሮ ኤፍሬም በጣም ከባድ ሚስጥር ይዞ ለአብርሽ ለብቻውን አሳይቶት እንደዛ ነው የሚመስለኝ ማለት ሰምቶት አሳይቶት ይመስለኛል። እያለች እያጃጀለችው ነው ድንግል ነኝ እንደዚህ ነኝ እያለች ስለሆነ እንደዚህ ሙለው ትቀልጃለሽ እንዴ? ፈተና አለች በልጇ መጣች፣ አልተሳካም። ለመነችው፣ አልተሳካም። አንገት ላይ አፈላ አስገባለች፣ አልተሳካላትም። ወረወረው። ኮመንታተሮችን እንትና ቴክስት አንብቦ ይሁን ኮመንት አንብቦ ይሁን ወረወረው፣ አልፈለገም። በዛም አልሳካ ሲላቸው አሁን አገቱት። ከካሜራ ሲመለስልሽ ግን ትጨርስ ማለት ትጨርስ ካሜራ ላይ ለምን አላወጣም? ከገባ አስገቤ አብርሽ ወደ እነሱ ሲሄድ ክሪዮናል ውጭ ላይ ገባሽ? አብርሽ ወደ እነሱ ሲሄድ ካሜራ ላይ ለምን አልወጣም? እውነት ካላት እሺ ደብቃ ከውስጥ ምን እንደሰሩ ሳይታወቅ መቶ ዱዳ ሰው ይዛ መጣች። ይሄ በቃ የታቀደበት እኮ ነው የነበረ ነው። ምንም የኔ ቆንጆ ግን ቆይ ልጠይቅሽ፣ አንድ ጥያቄ ልጠይቅሽ። ክርስቲያን ነሽ? ኦርቶዶክስ ነኝ። ኦርቶዶክስ ስለሆንኩ ነው የምቃወመው መተትን ማለት ነው። መተት ስታስደርግ ሄደሽ አይተሻል? በመጀመሪያ ከካሜራ ጀርባ ሰርታለት ነው የመጣችው። አንገቱ ላይ ወጣ የኔ ቆንጆ። ኧረ በእግዚአብሔር ክርስቲያን ነበርሽ አንቺ። ምልክቱ ደግሞ ያላየነው እኮ ነው። ነበርሽ እዛ ኦርቶዶክስ ከሆንሽ ተቃዋሚ መተትን ማንም የሚደግፍ የለም በእስልምና በክርስትና። ቆይ አንዴ እሺ አዳምጪ። በአይንሽ ስታይ እኮ ነው እኔ ያላየሁትን መተት ነው ማለት በአይኔ ያላየሁትን አፍዛው ነው ብዬ ማለት በራሱ እኮ ኃጢአት ነው፣ ያስጠይቀኛል። ተቀልጨው ዱቄቱን አምጪው አለች እኮ እናቱ። እናንተ አልገባችሁም እና የትንፈጭው ዱቄቱን አምጪው ማለት መተት አሰርቼ መለስኩት ለማለት ነው። ዋናው መመለስ ነገርንም
እንበል። ዋናው መመለሱ ነው አለች። የልጁ አባት ነው ይመለሳል። ወዶ ሰውን በግዱ ይመለሳል። ምንድን ነው ወንድሙ ነው ማለት ነው። 4 እዚህ እየመጣችሁ